አባቶች በኢየሱስ ክርስቶስ ምልጃ ላይ ምን አስተማሩ? የሚያጸድቅ እግዚአብሔር ነው አለ። የሚኮንንስ ማን ነው? ኢየሱስ ለኔ በአባቱ ዘንድ ጠበቃ ስለሆነ እና ስለኔ ደሙ ስላፈሰሰ ስለዚህ ክብር እሰጣለሁ ይላል። የሚያጸድቅ ማን ነው? እግዚአብሔር ነው አለ። የሚኮንን ማን ነው አለና ውስጥ ማብራሪያ የተጻፉ ነገሮች አሉ። መጨረሻ ላይ ግን ማን ነው የሚፈርደው አለና ኢየሱስ ነው አለ። የትኛውም አባት ሮሜ 8:34ን ይፈርዳል ብሎ የፈታ ይፈርዳል ብሎ የተረጎመ የለም። ከየት አመጣችሁት? ትሪናቸውን ከመለወጥ መጻፉ መለወጥ ጋር ሄዱት። መሐላ ያለው ቃል ግን የሚማልደው ከዚህ ጋር ኮንቴክስቱ አይሄድም። ቃል በቃል ለዘላለም ስለነርሱ ሊያማልድ በህይወት ይኖራልና የኛ ወኪል ሆኖ በእግዚአብሔር ፊት የቆመው የእግዚአብሔር ልጅ ጻድቅ የሆነው ጌታችን ኢየሱስ ብቻ ነው። ሐዋርያው ጳውሎስ በዚህ ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ቢሆን ኖሮ ይወገዝ ነበር። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛላችሁ። ዛሬ ስለ ኢየሱስ ክርስቶስ ምልጃ አባቶች ምን አስተማሩ በሚል ርዕሰ ጉዳይ ላይ ከወንድሜ ከኤርሚያስ ጋራ በጣም ጥሩ ጊዜ እናሳልፋለን። እስከ መርሃ ግብራችን ፍጻሜ ድረስ ከኛ ጋር ተቆዩ ዘንድ የአክብሮት ግብዣዬ ነው። ኤርሚ ሚሎ እንደነ አለን ሁሉ ሰላም እንዴት ነው? ጠፍተሃል? አለን እየመጣ አይደለም ግብዣ ሲቀርብ እኮ አለንኛ አላችሁ። ሁሉ መልካም ነው? አለን እንዴት ነህ? አለው ጌታ ይመስገን። ዛሬ እንግዲህ በጣም ወሳኝ የሆነ ጉዳይ ላይ እናወራለን። አባቶች በኢየሱስ ክርስቶስ ምልጃ ላይ ምን አስተማሩ የሚለውን ትምህርት ለማየት እንሞክራለን። በተለይ ያው መጽሐፍ ቅዱሳችን እንደሚያስተምር እናውቃለን ስለ ጌታ ስለ ኢየሱስ ምልጃ። ግን እናንተ ናችሁ ይህን ትምህርት ያስጀመራችሁት ወይም ደግሞ ፕሮቴስታንቱ ነው ይህን ትምህርት ያስጀመረው እንጂ በቤተክርስቲያን ታሪክ ውስጥ አይታወቅም የኢየሱስ ምልጃ የሚሉ ሰዎች አሉና አባቶች በዚህ ጉዳይ ላይ ምን አስተምረዋል? እንደውም አስቀድመን ኢየሱስ ይማልዳል የሚለውን ይፈርዳል ያላችሁት እናንተ ናችሁ እንጂ በቤተክርስቲያን ታሪክ ውስጥ ታይቶ አይታወቅም ማለት ነው የምንፈልገው። የአባቶችን ትምህርት መመልከት በጣም ጥሩ ነው። ከዚህ በፊት አውርተንበታል ብያስባለሁ። ያንተ የመጽሐፍ ምርቃት ላይ ስለ አባቶች ያለንን ግንዛቤ በደንብ አንስተን አውርተንበታል ብያስባለሁ። ያልተገለጡ ገጾች የሚለው ያንተ መጽሐፍ ላይ የአባቶችን ትምህርት በደንብ አንስተሃልና እኛ ከመጽሐፍ ቅዱስ ጋር የሚስማሙ የአባቶችን ትምህርት እንቀበላለን አይደለም? የአባቶች ትምህርት እንደ መጽሐፍ ቅዱስ ምንም እንከን የለውም የምንለው አይደለም። ከዛ ደግሞ የምንነቃውም አይደለም። እኛ ባላንስ ጠብቀን የምንሄድ ሰዎች ነንና አባቶች በኢየሱስ ክርስቶስ ምልጃ ላይ አስተምረዋል። ያሁን አባቶች ነው ኢየሱስ አማላጅ ነው ማለት የሚከብዳቸው እንጂ የቀድሞ አባቶች ኢየሱስ አማላጅ ነው ማለት አይከብዳቸው። ታውቃለህ አይደል? ያሁን አባቶች ኢየሱስ አማላጅ ነው ለማለት የሚቸገሩት ብዙ አማላጅ ስላላቸው ነው። ስለደረደሩ ብዙ አማላጅ ኢየሱስን አማላጅነት ከተቀበሉ የሌሎቹ አማላጅነት ተቀባይነት አይኖሩ። የሰውም ጥያቄ በቀጣይ የሚሆነው ነገር ምንድነው? ታዲያ የገሌ አማላጅነት ለምን አስፈለገ ነው? እና በጣም ነው የሚገርመው ያሁኗ ቤተክርስቲያን በተለይ በኦርቶዶክስ ተዋሕዶ ቤተክርስቲያን የኢየሱስ አማላጅነት እንዴት እንደተካደ ስትመለከት አረ የሐዋርያዊ ቅብብሎሽ ያለ ያሰኛል። እና ምንድነው ሐዋርያዊ ቅብብሎሽ? ሐዋርያት ኢየሱስ ያማልዳል ብለው ካስተማሩ እንደገና ደግሞ ከሐዋርያት በኋላ የመጡ አባቶች ኢየሱስ ያማልዳል ብለው ካስተማሩ አሁን ያለችው ቤተክርስቲያን ኢየሱስ ያማልዳል ብላ ማታመን ከሆነ ሐዋርያዊ ቅብብሎሽ የላትም ማለት ነው። ባይሆን ኢየሱስ ያማልዳል ብለን ምናምነው እኛ ሐዋርያዊ ቅብብሎሽ አለን ትምህርታቸውን ስለያዝ ነው ማለት ነው። እንደተናገርከው የጌታ ኢየሱስ ክርስቶስ አማላጅነት ለመጽሐፍ ቅዱስ አዲስ ነገር አይደለም። ምክንያቱም ስለ ኢየሱስ ክርስቶስ አማላጅነት ሲያወራ በተለይ የዕብራውያን መልእክትን እንደምታስታውሰው ከክህነቱ ጋር የተገናኘ ነው አይደለም? ኢየሱስ ፍጹም የሆነ ካህን ነው። ጌታችን ኢየሱስ ክርስቶስ ፍጹም አምላክ ነው፣ ፍጹም ሰው ነው። እነዚህ ሁለት ነገሮች ላይ መሳት ነው ምንፍቅና አይደለም? አንዳንድ ሰዎች ፍጹም አምላክነቱ ላይ ክደዋል፣ አንዳንድ ሰዎች ደግሞ ፍጹም ሰውነቱ ላይ ክደዋል። በነገራችን ላይ ሁለቱም እኩል ምንፍቅና ናቸው። አሁን ብዙ ሰው የሚመስለው የኢየሱስን አምላክነት ማሳነስ
ትልቅ መንፈቅና የኢየሱስን ሰውነቱን መካድ ግን ኖርማል ነገር ነው የሚመስለው ግን በቤተክርስቲያን ታሪክ ውስጥ ስትመለከት የኢየሱስን ፍጹም አምላክነት የካደው አርዮስም ተወግዟል የኢየሱስን ፍጹም ሰውነት የካደው አውጣኬም ተወግዟል ስለዚህ ሁለቱንም መካድ መንፈቅና ነው እና መጽሐፍ ቅዱስ ግን ኢየሱስ ክርስቶስ ፍጹም ሰው እንደሆነ ይነግረናል ከሰማይ ሲወርድ አምላክነቱን ትቶት እንዳልወረደ ወደ ሰማይ ሲወጣ ደግሞ ሰውነቱን ትቶት አይደለም የወጣው ስለዚህ ኢየሱስ ክርስቶስ ለዘላለም ከኢንካርኔሽን በኋላ ፍጹም አምላክ ነው ፍጹም ሰው ነው እና ክህነቱም ፍጹም ሰው ከመሆን ጋር የሚገናኝ ነው እና ለምሳሌ የዕብራውያን መልእክት ምዕራፍ 5ን ስትመለከተው ካህን ለመሆን የሚያስፈልጉትን መስፈርቶች ይናገራል የመጀመሪያው የሚያቀርበው ነገር ሊኖረው ይገባል ሁለተኛ ለሕዝብ የሚራራ ነው ሶስተኛ በእግዚአብሔር የተጠራ ነው ከዛ ደግሞ ለእግዚአብሔር በሆነው ነገር ላይ የተሾመ ነው እና ማንንም ራሱን ካህን ማድረግ አይችልም ይሄ ማለት ምን ማለት ነው እኔ ከመሬት ተነስቼ አንተን በእኔና በእግዚአብሔር ፊት የምትቆም ነብዬ ልሾማ አልችልም በእግዚአብሔር ከተሾመ በስተቀር ራሱን የሚሾም የለም ነው የሚለው አሁን ስትመለከት ማርያምን ካህን አድርጎ በሰውና በእግዚአብሔር መካከል የምትቆም አድርጎ የሾመው ሰው ነው እንጂ እግዚአብሔር ማርያምን ወይንም ቅዱሳንን ወይንም መላእክትን አልሾመም ጌታ ኢየሱስ ክርስቶስን ግን የሾመው እግዚአብሔር ነው አንተ ለዘላለሙ ካህን ነህ ብሎ ያውም ደግሞ ላይጸጸት በመሐላ ነው ያጸናው ስለዚህ ከዚህ አንፃር የጌታ ኢየሱስ ክርስቶስ ክህነት የተረጋገጠ ነው ለምሳሌ ዕብራውያን መልእክት ምዕራፍ 7 ላይ ስትመለከተው ክህነቱ ዘላለማዊ ነው ይላል ክህነቱ ዘላለማዊ ነው ማለት በቃ ለዘላለም በሰውና በእግዚአብሔር ፊት የሚቆም ነው እንዴት ነው ዘላለማዊ የሆነው ስንል ዕብራውያን 7:25 ላይ ሞትን ስላሸነፈ ከሙታን መካከል ስለተነሳ የቀደሙት ካህናት ሞት ይዛቸዋል ሞት ሲይዛቸው አገልግሎታቸው ይቋረጣል እሱ ግን ሞት የማይዘው ስለሆነ አገልግሎቱና ክህነቱ በሞት የማይገደብ ስለሆነ ሞትን ድል አድርጎ በመነሳቱ ክህነቱም አልተለወጠም ነው የማይለወጥ ክህነት አለው የማይለወጥ ክህነት አለው ማለት አስተራቂነቱ አማላጅነቱም አይለወጥም ለዛ ነው ቃል በቃል ለዘላለም ስለነርሱ ሊያማልድ በህይወት ይኖራልና በህይወት ቃል በቃል ነው ሊያማልድ አስባችሁታል የዕብራውያን ጻፊ ኢየሱስ ለዘላለም አማላጅ ነው ለማለት አልተሳቀቀም ለዛ ነው እኛም ዛሬ ኢየሱስ ለዘላለም አማላጅ ነው ስንል ልንሳቀቅ የማይገባው ዕብራውያን 9:12 ላይ ዕብራውያን 10:10 ላይ ዛሬም ስለ ሰው ልጆች በእግዚአብሔር ፊት እንደሚታይ ይናገራልና ጌታ ኢየሱስ ክርስቶስ አማላጅ ነው የሚለው ትምህርት መጽሐፍ ቅዱሳዊ ነው በዚህ ጉዳይ ላይ መምህር ዘበነ ምን ተናገሩ የሚለውን ብናየው ጥሩ ይሆናል እሺ ከዚህ ቀጥሎ እንግዲህ መምህር ዶክተር ዘበነ ለማ ሮሜ ምዕራፍ 8:34 ላይ ያለው ሐሳብ እንዴት አድርጎ ነው የፈቱት የሚለውን ሰምተን እንመለስ የሚያጸድቅ እግዚአብሔር ነው አለ የሚኮንንስ ማን ነው ብሎ ካለ በኋላ ቀጥሎ ያለው ቃል ምንድነው የሞተው ይልቁንም ከሙታን የተሰው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው አለ የሚኮንነው ክርስቶስ ኢየሱስ ነው እኮ የሚለው መኮነን ማለት ደግሞ ምን ማለት መሰላችሁ ኮነነ ገዛ ነው ወይም ፈረደ ነው በዛ ነው የሚሄደው ስለዚህ ከቃሉ ገና ስታዩ እኮ በጣም እኮ አስተውላችሁ ይሉ የሚያጸድቅ ማን ነው እግዚአብሔር ነው አለ የሚኮንን ማን ነው አለና ውስጥ ማብራሪያ የተጻፉ ነገሮች አሉ መጨረሻ ላይ ግን ማን ነው የሚፈርደው አለና ኢየሱስ ነው አለ መሐል ላይ ያለው ቃል ግን የሚማልደው ከዚህ ጋር ኮንቴክስቱ አይሄድም እንግዲህ ከቪዲዮ መስማት እንደቻል ነው መምህሩ ምንድነው የሚሉት ከፍለን ስናነበው የሚኮንነው ማን ነው ብሎ ጠይቋል የሚኮንነው ማለት የሚፈርደው ማን ነው ብሎ ነው የጠየቀው ስለዚህ ከታች ለዚህ ጥያቄ ነው መልስ እየሰጠ ያለው ስለዚህ ስለኛ የሚማልደው ሳይሆን ስለኛ የሚፈርደው ነው ይያለን ነው በማለት በጣም የተዛባ ትርጓሜ ሲሰጡና ያለንና ምን ይመስላል በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ሮሜ 8:34 ላይ ያለው የሚማልደው የሚለውን ቃል የሚፈርደው ብላ በመተካት ብቸኛዋ ቤተክርስቲያን ሆናለች ይሄንን ታውቃለህ ብቸኛዋ ዓለም ላይ ኖሮ አያውቅም እኔ ማመን ለራስ ዶክትሪን ሲባል የመጽሐፉን ሐሳብ መቀየር እንግዲህ የ2000 እትም ምን ያክል አሳፋሪ እትም እንደሆነ የራሷ የቤተክርስቲያን አስተማሪዎችም እየተናገሩ ነው ውስጡን ለቄስ ይያሉት ነው ውስጡን ለቄስ ብለውታል እና ሮሜ 8:34ን የሚማልደው የሚለውን የሚፈርደው ብሎ መተካት ከዛ ደግሞ አስተማሪዎቹም የሚፈርደው ብሎ መናገር ምን ያክል
የጌታ የኢየሱስ ክርስቶስ አማላጅነት ራስ ምታታቸው እንደሆነ ነው የሚያሳየው አንተ የምታምነውን እምነት መጽሐፍ ቅዱሱ እንዲናገርልህ መጠምዘዝ ከዚህ በላይ ለመጽሐፍ ቅዱስ ታማኝ አለመሆን አለ ብዬ አላስብም ሮሜ 8:34 አንድ ጊዜ ቃሉን ብናነበውና ከዛ ይሄ ሮሜ 8:34ን አባቶች እንዴት ፈቱት የሚለውን ነገር ብንመለከተው በጣም ጥሩ ነው ብዬ አስባለሁ አሪፍ ነው እኔ ላንበበው እሺ እንደዚህ ይላል ቁጥር 33 ጀምሮ እግዚአብሔር የመረጣቸውን ማን ይከሳቸዋል የሚያጸድቅ እግዚአብሔር ነው የሚኮንንስ ማን ነው የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል እና እዚህ ቃል ላይ በጣም ማስተዋል የሚገባን ነገር የኢየሱስ ክርስቶስ አማላጅነት ከምን ጋር ነው የሚገናኘው በመጀመሪያ የሞተው ይላል አማላጅ የሆነው ስለሞተ ነው ስለ ኃጢያታችን መስዋዕትን ስላቀረበ ራሱን ቤዛ ስላደረገ ከዛስ ስለሞተ ብቻ ግን አይደለም ደሞ ምን ብሏል ከሙታን ተነስቷል ሕያው ነው ሞትን ደሞ ድል አድርጓል ቀደም ካወራው ከዕብራውያን ጋር ተመሳሳይ ነው ለዘላለም የሚኖር ስለሆነ ስለነሱ ሊያማልድ ዘወትር በሕይወት ይኖራል ኤግዛክትሊ ከዛስ በእግዚአብሔር ቀኝ ያለው እግዚአብሔር የተቀበለው በእግዚአብሔር ኃይል ያለው ክብሩን ይነግረናል በጣም ከፍ ባለ ከፍታ ውስጥ ያለው የመጨረሻውን ዝቅታ ኤክስፒሪየንስ አድርጓል የመጨረሻውን ውርደት ኤክስፒሪየንስ አድርጓል አሁን ደግሞ የመጨረሻው ከፍታ ላይ ነው ያለው እርሱም በእግዚአብሔር ቀኝ መቀመጥ ነው ስለዚህ በእግዚአብሔር ቀኝ ያለው ስለዚህ ስለሞተ ስለተነሳ በእግዚአብሔር ቀኝ ስላለ ምን ይላል ስለኛ ይማልዳል ስለኛ ይማልዳል የሚለው ቃል ለምንድን ነው ያስፈልገው ስንል ከላይ የተነሳውን ጥያቄ ለመመለስ ነው ቁጥር 33 ላይ የተነሳውን ጥያቄ እግዚአብሔር የመረጣቸው ማን ይከሳቸዋል እግዚአብሔር የመረጣቸውን እግዚአብሔር መርጧቸው ደግሞ በልጁ በኢየሱስ ክርስቶስ የዋጃቸው እነሱን ማን ሊከሳቸው ይችላል ከዛ ደግሞ ምንድነው የሚያጸድቅ ማን ነው ሰውን የሚያጸድቀው ማን ነው ሰው በራሱ ይጸድቃል አይጸድቅም ሰው በልፋቱ ይጸድቃል አይጸድቅም ሰው የሃይማኖት ሥርዓት በመፈጸም ይጸድቃል አይጸድቅም ስለዚህ የሚያጸድቅ ማን ነው እግዚአብሔር ነው ከዛስ እነዚህ የተመረጡትን እንደገና እግዚአብሔር ያጸደቃቸውን እነዚህን ማን ይኮንናቸዋል በፍርድ ቤት ያለ ክስ ማለት ነው ማን ሊከሳቸው ይችላል ማን ሊቃወማቸው ይችላል ማንንም አይችልም ለምንድን ነው ማንንም ሊቃወማቸው የማይችለው ቁጥር 34 ላይ ኢየሱስ በሰማይ ሆኖ ይማልዳል አሜን አብ በሰማይ የሾመው ሊቀ ካህን የነሱ ተወካይ በሰማይ ስላለላቸው እነሱን ወክሎ በሰማይ ያለ እነሱን ወክሎ በአፊት የሚታይላቸው ስላለ ከሳሽ አቅም የለውም ኮናኝ አቅም የለውም በኢየሱስ ደም ተጥሏል አማላጅ ግን በሰማይ ተሹሟል የጳውሎስ ሐሳብ ይሄ ነው ይሄንን ሐሳብ አባቶች እንዴት ፈቱት ከመጽሐፍ ቅዱስ እንውጣና ደግሞ ቸርች ፋዘርስ እንዴት ፈቱት እንዴት ታየዋለ አው በጣም ወሳኙ ነገር ያው ሐዋርያው ጳውሎስ ሮሜ 8:34 ላይ ያስቀመጠልን ሐሳብ እንግዲህ አውዱን መረዳት በጣም አስፈላጊ ነገር ነው መምህር ዘበነ እንግዲህ ያልተረዱት ነገር ምንድነው የሚኮንነው ማን ነው የሚለውን ጥያቄ መልስ ያስፈልገዋል ብሎ እንግዲህ ፈራጅ እግዚአብሔር ብቻ ነው የሚሆነው ከእግዚአብሔር ውጪ ሌላ ፈራጅ ስለሌለ ስለኛ የሚማልደው ሰውን መሆን ያለበት ስለኛ የሚፈርደው ነው መሆን ያለበት ብለው በራሳቸው መንገድ ነው የተረጎሙት ማለት ነው ግን ሐሳቡ አንተም እንዳልከው ጌታችን ኢየሱስ ክርስቶስ ለኛ የሚማልደው የሚል ሐሳብ ነው ያለው ለዚህ የሚያስታርቀን ነገር ወደ ኋላ ሄደን ግሪኩን ማየት ነው ግሪኩ ላይ ስንሄድ የሚፈርድ የሚል ሐሳብ የለውም ስለኛ የሚማልድ የሚል ሐሳብ ነው ያለው አባቶችስ በዚህ ጉዳይ ላይ ምንድነው የተረዱት ብለን ብንጠይቅ እነሱም ጋር የነበራቸው ሐሳብ ተመሳሳይ ነው ይፈርዳል ብሎ አይደለም የተረጎሙት እንደዛ ብሎ የተረጎመ አባት የለም በነገራችን ላይ ይፈርዳል ብሎ የተረጎመ የለም እኔ በጣም የሚገርመኝ ነገር ልንገር በጣም ብዙ ኦርቶዶክሳውያን ወንጌላውያንን ምን ብለው ይከሳሉ መጽሐፍ ቅዱስ ብቻ ተላላችሁ መጽሐፍ ቅዱስ ብቻ ተላላችሁና መጽሐፍ ቅዱስ ብቻ ይያላችሁ የአባቶችን ትምህርት አትቀበሉም ይላሉ ግን በእውነት የአባቶችን ትምህርት የማይቀበለው ማን ነው
እና በጣም ብዙ ጊዜ ሰዎች ምን ብለው ሲከሱ ይሰማሉ መጽሐፍ ቅዱስን እንደፈለጋችሁ ነው የምትተረጉሙት ብለው ይከሳሉ መጽሐፍ ቅዱስ እንደፈለገ የሚተረጉመው ማን ነው እንግዲህ አሁን መምሩን ሰምታችኋቸዋል የሚፈርደው ነው ብለዋል የሚፈርደው ነው ሲሉ ግን ከየት አመጡት የራሳቸው መረዳት አለመሆኑን እንዴት ነው የምናቀው ለምን ጥያቄ ሳትጠይቁ የሚፈርደው እንዴት ልትሉ ቻላችሁ እና ለምሳሌ አባቶች እንዲህ ብለው ተርጉመዋል ብለው ሰዎች ለምን አይጠይቁ እና መጽሐፍ ቅዱስን ለገዛ ፈቃዱ የሚተረጉመው ማን እንደሆነ እየታየ ነው እና አባቶች የማይሰሙበት አባቶች የማይደመጡበት አውድ ቢኖር የኦርቶዶክስ አውድ ነውና ሮሜ 8:34 አንድም ቸርች ፋዘር የሚፈርደው ነው ብሎ አልተረጎመም ምክንያቱም ኮንቴክስቱን የበለጠ ይረዳሉ መጽሐፍ ቅዱስን በደንብ ይገነዘባሉ የተወሰኑ ትርጓሜዎችን እስኪ እንመልከት እስቲ ለማየት ያክል ለምሳሌ ዮሐንስ አፈወርቅ ሮሜ 8:34 ሲተረጉም እንደዚህ ይላል Christ did not merely die for us he now intercedes on our behalf as well ይላል ኢየሱስ ክርስቶስ ዝም ብሎ አይደለም የሚሞተው አሁን ላይም ስለኛ ወይም በእኛ ምትክ ምን ያደርጋል ይማልዳል intercedes on our behalf as well the only reason why Paul mentioned intercession was to show the warmth and vigor of God's love for us for the Father is also representing us beseeching us to be reconciled to him እዚህ ጋራ ፋዘር ይላል አብን የሚያመጣው ለምንድነው አብን የሚያመጣው አብም በእኛ ውስጥ ነው ምን ያደርጋል ይለምናል ኑ ታረቁኝ ይያለ ይለምናል ከሱ ጋር እንታረቅ ይለምናል ስለዚህ ኢየሱስ ክርስቶስም ምን አድርጎልናል እሱ ምትካችን ሆኖ ይማልዳል ይሄ ደግሞ ምንድነው የሚያሳየው ፍቅሩን ነው የሚያሳየው ይላል ስለዚህ ምልጃ ስንል ኢየሱስ ምናሳነሰው ጉዳይ ሳይሆን እንደውም የኢየሱስን ፍቅር ምን ገልጽበት አንዱ መንገድ መሆኑን ዮሐንስ አፈወርቅ ይናገራል ሌላም አውጉስቲንም ይሄን ሐሳብ ሲተረጉሙ እንደውም እሱ ከጸሎት ጋር አገናኝቶ ነው የሚተረጉሙ ትንሽ ወጣ ይላል የሱ ተርጓሜ አንዳችን ለአንዳችን እንደምንጸልየው ሁሉ ኢየሱስ ክርስቶስም ስለኛ ይጸልያል ይላል አውጉስቲን ይሄን ሲተረጉም ማለት ነው ያው ይጸልያል የሚለውን ትንሽ ጥያቄ ምልክት ውስጥ ብናስገባው ግን አባቶች በዚህ ደረጃ ያምናሉ በዚህ ርቀት ድረስ ሄደዋል ይጸልያል የሚለው ትንሽ ከባድ የሆነ አንደርስታንዲንግ ቢሆንም እንደገና ብዙ የተደጋገመ ሐሳብ ባይሆንም ግን ይፈርዳል ብለው ግን አልተረዱም ስለዚህ ለምሳሌ እንደ ዮሐንስ አፈወርቅ አይነት ሰዎች ነን ቨርባል የሆነ ፕሬየርን ቢያስተምሩም እንደ አውግስቲን አይነት ሰዎች ደግሞ ምልጃውን ጭራሽ ከጸሎት ጋር ሁሉ አገናኝተው ፈተውታልና ሆነም ቀረም ሮሜ 8:34 ግን የትኛውም አባት ይፈርዳል ብሎ አልተረጎመም ሰቨረን ኦፍ ጋባላ የሚባል 5th century ላይ 425 አካባቢ ላይ የነበረ አንድ አባት ነበርና ሮሜ 8:34ን ሲተረጉመው እንዲህ ነው የሚለው the context shows that there is one person who intercedes and another who receives the plea የሚማልድ አለ የሚቀበል ደግሞ ምልጃን የሚቀበል አለ በነገር ላይ ሰዎች ወደ ምልጃ ጉዳይ ስትመጣ ስላሴ እንደሚክዱ ታውቃለህ እንዴ ከማን ጋር ይላል ያካል ሶስትነትን ይክዳሉ ራሱ አይደል ያምላክ ከማን ጋር ያማልዳ ይላል እና በጣም ስላሴን ያውቃሉ የምትላቸው ሰዎች ስላሴን ክደው ቁጭ ይላሉ አንድ አካል አንድ ገጽ ያደርጉታል ማለት ነው ለዛ ነው ይሄ አባት ኮንቴክስቱ ነው የሚለው ካን ኢማጂን እዛ ሴንቸሪ ላይ ሆኖ ምንም ሌሎች ድርሳናትን ብዙ የማገላበጥ እድል ሳይኖር ስለ ኮንቴክስት ያወራል አውዱን ጠብቆ ይላልና ኮንቴክስቱ የሚያሳየው መምህር ዘበነ ይሰማል ነው የሚላቸው ያባት መምህር ዘበነ ይሰማል እንዲሚል ይመስለኛል ይሰማል ወይ the context shows that there is one person who intercedes and another one who receives the plea የሚማልዳለ ምልጃን የሚቀበላል ይሄ የስላሴ ጉዳይ ነው ወልድ አነሰ ማለት አይደለም ሰው ሲሆን አነሰ ማለት አይደለም ብለ ሞት ልክ ሲሞት አነሰ ማለት አይደለም ብለ ራሱን ባዶ ሲያረግ ማነስ አይደለም ብለ ይማልዳል ሲባል እንዴት ስለማነስ ታስባለ የስላሴ ፈንክሽን እኮ ነው እና ምን ይላል በቃ ጌታችን ኢየሱስ ክርስቶስ ፍጹም ሰው በመሆኑ እንደው ምንድነው የሚለው this text teaches that there is a distinction between the father and the son
which must not be confused በስማ ሰው ይሄን ሳያቅ ነው ስለ ስላሴ ያቃለው እንደውም ስላሴን ለመረዳት ከዚህ ጥቅስ በላይ የሚያብራራ የለም ነው የሚለው በደም ያካል ልዩነት በደንብ ነው የሚያሳየው በቃ አብ አለ ምልጃን ይቀበላል ወልድ አለ ይማልዳል እንዴት ይማልዳል ብንል ፍጹም ሰው ስለሆነ ሊቀ ካህን ስለሆነ ምልጃን በአባቱ ፊት ያቀርባል ይሄ ደግሞ ምንድነው ይላል በአብና በወልድ መካከል ኮምፕሊሜንተሪ የሆነ ሪሌሽንሺፕ እንዳለ የሚያሳይ ነው ሰውን በማዳን ስራው ውስጥ በሳልቬሽን ስራው ውስጥ በአብና በወልድ መካከል ፍጹም የሆነ ኮምፕሊሜንት የሚደራረግ ሪሌሽንሺፕ እንዳለ የሚያሳይ ነው የትኛውም አባት ሮሜ 8:34ን ይፈርዳል ብሎ የፈታ ይፈርዳል ብሎ የተረጎመ የለም ከየት አመጣችሁት ለምንድነው ከራሳችሁ እየወለዳችሁ ፈቃዳችሁን እንዲፈጽም መጽሐፍ ቅዱስን እምታስገድዱት በዚህ ደረጃ ነው ወይ የጌታ የኢየሱስ ክርስቶስ ምልጃ እምትቃወሙትና የመጀመሪያው ሮሜ 8:34 ነው የተጨቆነ ጥቅስ በተጨቆነ ብቻ መከራውን ያየ ጥቅስ ነው ሰዎች በፈለጉበት መንገድ ምክንያቱም ከነሱ ዶክትሪን ጋር ይጋጭባቸዋል ስለዚህ የነበራቸው አማራጭ ምንድነው ዶክትሪናቸውን ከመለወጥ መጽሐፉን መለወጥ ጋር ሄዱት ይሄ ኮን በጣም የሚያሳዝነው ማለት ሰው ለቤተ ተቋሙ ትምህርት በዚህ ያክል ሲጨነቅ ለእግዚአብሔር እውነት ግን ሳይጨነቅ ሲቀር ቤተክርስቲያኒቷን ጥያቄ ውስጥ ያስገባታል ማለት ነው አገልጋዮቹን ጥያቄ ውስጥ ያስገባታል በመነገራችን ላይ ጉዳይ ሰው ሊሳሳት ይችላል ግን ከዛ በኋላ እንግዲህ የተለያዩ ቤተክርስቲያኒቷም ሊቃውንቶች ጥያቄ ሲያስገቡ ቤተክርስቲያኒቷ አምና ዕውቅና ሰጥታ በቃ አርመዋለሁ ራሱ ብትልቆ ትልቅ ነገር ነበር አይደል በጣም ትልቅ ነገር ነበር ግን ነገሩን የከፋ የሚያደርገው በስተታቸው መጽናታቸው ነው በቃ በዚህ ጉዳይ ላይ ጸንተው እስካሁን ድረስ አሉ ማለት ነው ማለት የሚያሳስባቸው ሌላ ጉዳይ ላይ ነው ይሄ ግን ማለት የእግዚአብሔርን ቃል ቤተክርስቲያን አንዱ ኃላፊነቷ የእግዚአብሔር ቃል መጠበቅ ነው አይደል ከውጪ ካሉ ኃይሎች መጠበቅ እንዳይበረዝ ማድረግ ነው ራሷ መተበረዝ ሆነች በጣም ቆሮ የሚያሳዝነው ራሷ በራጁና ቁጫለች ማለት ነው ስለዚህ ትልቅ አደጋ ውስጥ እንዳለች ቤተክርስቲያኒቷን ማሳያ ነው በነገራችን ላይ አይሁዶች እንኳን ሮሜ ምዕራፍ 9 ላይ ሐዋርያው ጳውሎስ የሚናገረው ነገር አለ አይሁዳዊ የመሆን ብልጫው ምንድነው ካለ በኋላ የእግዚአብሔር ቃላት አደራ የተሰጧቸው እነሱ ናቸው ይላል ባደራ ጠብቆታል ትርጉሙ ላይ ቢሳሳቱም እንኳን ግን ቃሉ እንዳይበረዝ ምን እንዳይል እስካሁን ድረስ ባደራ ይዘውታል ማለት ነው አሁን ቤተክርስቲያን እንዲነሱ ደግሞ ምንድነው የሚሉት ቤተክርስቲያን ከመጽሐፍ ቅዱስ በላይ ነች ብሎ ነው የሚያምኑት አይደል ለምን ከተባለ የእውነት አምድ ነች መንፈስ ቅዱስ አሁን ቤተክርስቲያን ነው የሚመራት ታዲያ እንደዛ ከሆነች እቺ ቤተክርስቲያን የእግዚአብሔር ቃል እንዴት ትበረዛለች ገባ ማለት አይሁዳውያን በዚህ ደረጃ ለቃሉ ሲጠነቀቁ አይሁዳውያንን ምትከስ ቤተክርስቲያን መጽሐፉን ስትበረዝ ስታይ በጣም ነው የሚያሳዝነው በነገር ላይ ማለት ነው እኔ በጣም ተአምር የሚሆንብኝ ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስትናን የተቀበለችው ከግብጽ ነው ማለት ግብጽ ናት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንም ነገር ያስተማረችው እና የግብጻውያንን ትርጓሜ ስትመለከተው ሮሜ 8:34 ላይ ፋደር ታድሮስ ማላቲ የጻፉት ላይ ሮሜ 8:34 ላይ የጌታ የኢየሱስ ክርስቶስ ምልጃ ነው የሚያሳየው ብሎ እንደውም ዮሐንስ አፈወርቅን የሚጠቅሷቸዋል ለቤተክርስቲያን የኢየሱስ ክርስቶስ አማላጅነት ወሳኝ ነገር ነው የመጀመሪያው ቤተክርስቲያንም እንደዛ ነው የምታምነው ብለው ይጠቅሳሉና የትም ቤተክርስቲያን ውስጥ ኢሹ ሲሆንም አትመለከተም እኮ እዚህ ብቻ ነው ያለው ኢሹ እንደ ትልቅ ነገር የሚታየው ኢትዮጵያ ውስጥ ወይም ደግሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን ዘንድ ነው እንጂ በሌሎች ኦሪየንታል ኦርቶዶክስ ቤተክርስቲያን ኢስተርን ኦርቶዶክስ ቤተክርስቲያን ብንሄድ ካቶሊክም ጨምሮ ብንሄድ የኢየሱስ ምልጃን አይቃወሙ ያው ሌላ ነገር ቢጨምሩ በቅዱሳን ይያሉ ግን ይሄን ቢያንስ አይቃወሙ ምክንያቱም ግልጽ የሆነ መንባብ ነው ያለው ግልጽ የሆነ የአባቶች ትርጓሜ ነው ያለው ስለዚህ በዚህ ጉዳይ ላይ the only objection ያላት ማነች የኢትዮጵያ ኦርቶዶክስ ቤተክርስቲያን በነገር ላይ ጳውሎስ ሐዋርያው ጳውሎስ በዚህ ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ቢሆን ኖሮ ይወገዝ ነበር ምንም ጥያቄ የለውም ምክንያቱም እሱ ነው ኢየሱስ ይማልዳል ይያል የሚያስተምረው እንዴ ጳውሎስ በብዙ ጉዳይ ይወገዝ ነበር በዚህ ዘመን እኮ ኢየሱስ አማላጅ ነው የሚሉ ሰዎች ይወገዛሉ አይደል
ጥያቄ እየተነሳባቸው ነው አይደል ይመርመሩ ምናምን ይባላል አይደል ያው በርናባስን ማየት እንችላለን ኢየሱስ ይማልዳል ብለው በማስተማራቸው ያ ማለት ጀርባቸው ይጠና ተባለ ግን ጀርባቸው ቢጠና ያለው ጳውሎስ ነው ያለው እሱ ነው ተዘግዶ ይወገዳልና ቤተክርስቲያን ምን ያክል ከመጀመሪያው ትምህርት ከሐዋርያት ትምህርት ደግሞ ከአባቶችም ትምህርት እንደሸሸች የሚያሳይ ነው ሌላ ሁለተኛ ነገር እንመልከት አባቶች ስለ ኢየሱስ አማላጅነት ምን አስተማሩ የሚለው ሌላ የተጨቆነ ጥቅስ አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ይሄንን አባቶች እንዴት ተረጎሙት የሚለውን እንመለከታለን ከዛ በፊት ግን ቃሉን ላንብበው አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 እንደዚህ ይላል ልጆች ሆይ ኃጢያትን እንዳታደርጉ ይህንን እጽፍላችኋለሁ ማንንም ኃጢያትን ቢያደርግ ከአብ ዘንድ ጠበቃ አለን እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው እርሱም የኃጢያታችን ማስተስሪያ ነው ለኃጢያታችን ብቻ አይደለም ነገር ግን ለዓለሙ ሁሉ ኃጢያት እንጂ እና እዚህ ጋር የሚለው ምንድነው ከአብ ዘንድ ጠበቃ አለን ነው የ2000 ትሜን እንዴት አድርጎ ነው የፈታው እሱ ላይ እንኳን ፓራክሊቶስ ብሎ ነው ያስቀመጠው ያው ፓራክሊት የሚለው የግሪኩና ሐሳብ ነው ቀጥታ ያመጡት ግን ሰው ጋር ያለው ያምሮ ምንድነው ፓራክሊት ሲባል መንፈስ ቅዱስ ነው የሚያስበው ግን አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ያለው ፓራክሊት የሚለው ሐሳብ ከኢየሱስ ክርስቶስ ጋርም ተገናኝቶ ሊተረጎም ይችላል ምክንያቱም ኢየሱስ ሲናገር ሌላ አጽናኝ ይሰጣቸዋል የሚለው ስለዚህ ሌላ ሲል እሱን ራሱ አጽናኝ ብሎ ጠርቶታል ስለዚህ ጥቅሱ የሚለው ጠበቃ አለን ነው ኢየሱስ ጠበቃችን ነው የት ነው ጥብቅናው በአብ ፊት ነው በጣም መረሳት የሌለበት ነጥብ ኢየሱስ ጠበቃችን ነው ጥብቅናው የት ነው በአብ ፊት ነው እሱን አባቶች እንዴት ፈቱት እሱን በተመለከተ እንግዲህ እዚህ እኔም የጻፍኩት መጽሐፌ ላይ ለማስቀመጥ ሞክር ያለው ጠበቃ አለን ብለው እንዴት አድርጎ ነው የፈቱት አባቶች ሲባል በተለይም ጎርጎሪዮስ ዘንዚናዙ እንደዚህ ይላል ከአብ ዘንድ ጠበቃ አለን እርሱም ኢየሱስ ክርስቶስ ነው ስንል በአብ ፊት ስለኛ የሚሰግድ ነው ማለታችን አይደለም እንደዚህ አይነት አስተሳሰብ የወረደና ያልተገባ አስተሳሰብ ነው ለመንፈስ ቅዱስ የማይገባ አብም የማይቀበለው ወልድም ሊያደርገው የማይገባ ተግባር ነው እኛም ስለ እግዚአብሔር ልናስበው የማይገባ ነው ነገር ግን ሰው ሆኖ በተቀበለው መከራ እርሱ ቃል አማካሪ እንደመሆኑ የጠበቃነቱን ስራ ይሰራል ይላል አያለ አማካሪ እንደመሆኑ ለምን ጠበቃ ነው ፓራክሊት ስንል ቀደም ያልነው ቃል ፓራክሊት ተብሎ ነው የተገለጠው አጋዥ ማለት ነው አጋዥ ስንል ምን ማለታችን ነው የሚያግዝ ሰው ምን አይነት ሰው ነው ወይ የሚያግዝ አካል ምን አይነት ነው ስንል እገዛ ሲያስፈልግ አብሮ የሚቆም ማለት ነው ስለዚህ ሰው ኃጢያትን ሲሰራ የሚያስፈልገው ምንድነው ፈራጅ ነው የሚያስፈልገው አይደለም አጋዥ ከኃጢያቱ ነፃ የሚያወጣው ሰው ነው የሚያስፈልገው አይደል ስለዚህ ልክ አንድ ሰው ሲያሞ ፍርድ ቤት እንደማይሄድ ሐኪም ቤት እንደማይሄድ ሁሉ አንድ ሰው ኃጢያት ሲሰራ ዳኛ ፍርድ አይደለም የሚገባው ይሄ ሰውዬ ምንድነው የሚገባው ከተባለ ከኃጢያቱ መንጻት ነው ያለበት ፈውስ ነው የሚገባው ስለዚህ ጎርጎሪዮስ ምንድነው የሚለን ነገር ግን ሰው ሆኖ በተቀበለው መከራ እርሱ ቃል አማካሪ እንደመሆኑ የጠበቃነቱን ስራ ይሰራል ይላል መቼ አሁንም ይሰራል ሌላም አባት ለመጨመር ያክል አምብሮስ ዘሚላን እንደዚህ ይላል ኢየሱስ ለኔ በአባቱ ዘንድ ጠበቃ ስለሆነ እና ስለኔ ደሙ ስላፈሰሰ ስለዚህ ክብር እሰጣለሁ ይላል ምስጋናን ይሰጣል አያችሁ አይደል በአባቱ ዘንድ ጠበቃ ስለሆነ እና ስለኔ ደሙ ስላፈሰሰ ስለዚህ ክብርን እሰጣለሁ በማለት ይናገራል ሌላም ለመጨመር ያክል ማክሲመስ ኦፍ ቱሪን እንደዚህ ይላል ክርስቶስ ሲቀመጥ ዳኛ ሲቆም ጠበቃ ነው ለአይሁድ በሕግ እንጸድቃለን ለሚሉት ዳኛ ለክርስቲያኖች ደግሞ ጠበቃ መሆኑ ግልጽ ነው በሌላ መንገድ ደግሞ ምንም እንኳን ኃጢያትን ቢያደርጉ በአብ ፊት ስለ ክርስቲያኖች ጉዳያቸውን ይዞ የሚቆም በሌላ ገጽታ ደግሞ ከሳሾች የሆኑትን ፈሪሳውያን ላይ ለመፍረድ ከአባቱ ጋር የተቀመጠ ነው እንደዚህ ያሉትን ሲበቀል በሌሎቹ ላይ ደግሞ ስለነርሱ ያማለደ ምሕረትን ይሰጣል ይላል የሚገርም ነው ስለዚህ ኢየሱስ የተቀመጠም የቆመም ነው የቆመው ለማን ነው ለክርስቲያኖች ነው ምልጃውን ለሚፈልጉ የተቀመጠው ደግሞ ለማን ነው ለከሳሾች ስለዚህ በሌላ አገላለጥ ያባያኒ አይሁዳውያን ስለሆነ የነበሩት በዚህ ዘመን ቢኖር እሱ ምንድነው የሚለን ለኦርቶዶክሶች ምን ያለ ነው ፈራጅ ነው የተቀመጠ ለኛስ
የቆመ ነው በምልጃው ምን ይሰጣል ምህረትን ይሰጣናል ይላል ስለዚህ ኢየሱስ አይማልድም ይፈርዳል ስትል ስለራስም ያወራ ነው ይፈርድብኛል ይያልከ በቃ ይፈርድባል ልክ ነው የሚገርም ነው ይሄ የኢየሱስ ክርስቶስ የጥብቅና ጉዳይ እምክደው ሳይሆን ለእግዚአብሔር ክብር የምሰጥበት ጉዳይ ነው ያሉት አባቶች እንዴት ቢዩቲፉል የሆነ ኤክስፕሬሽን ኢስተርንም ዌስተርንም ያሉ አባቶች ናቸው ጎርጎሮስ ኢስተር ላይ ነው አምብሮስ ደግሞ ዌስተርን ላይ ያለ አባት ነው ሁለቱም በተመሳሳይ መንገድ ይሄን ነው የሚናገሩት ማለት ነው ስለዚህ የኢትዮጵያ ኦርቶዶክስ የት እናስገባት ማለት ከምስራቅ ማልሆነችም ከምዕራብ ማልሆነችም ከሁለቱ ውጪ ነው በነገር ላይ አውግስቲን ተመሳሳይ በሆነ መልኩ ነው ይሄንን ክፍል የተረጎመው አውግስቲን እንደው ምን ብሎ ነው አንድ ነገር ኖቲስ አድርጌ ተገርም ያለው ይላል አውግስቲን እና ዮሐንስ ከአብ ዘንድ ጠበቃ አለን ብሎ ነው የጻፈው እና ምንድነው የሚለው አውግስቲን እዚህ ክፍል ላይ ዮሐንስ ጻድቅ ነው ማለት ከወልድ ከመለኮት ደረት ተጠግቶ እውነትን የቀዳ እና እውነትን የሰማ በጣም ቅርብ የነበረ ጻድቅ የነበረ ሰው ነው እና እንዲህ ጻድቅ የነበረው ሰው ጠበቃ አላችሁ አላለም አለን ነው ያለው እና ጌታ ኢየሱስ ክርስቶስ ለሁሉም ሰው ጠበቃ ነው የኢየሱስ ጠበቃነት የማያስፈልገው ሰው የለም የኢየሱስ አማላጅነት የማያስፈልገው ሰው የለም እና አውግስቲን ምንድነው የሚለው ጌታ ኢየሱስ ክርስቶስ ለሁላችንም ጠበቃ ነው እና ዮሐንስ እንኳን ከኃጢያተኞች ጋር ተቆጥሮ ራሱን እንደ ኃጢያተኛ ቆጥሮ ኢየሱስ ክርስቶስ ጠበቃ አለን ነው የሚለው ስለዚህ ወንድሞቼ ሆይ ከአብ ዘንድ ጠበቃ የሆነ አድቮኬት የሆነ ኢየሱስ አለን ጥብቅናው በአባቱ ፊት ነው ለኛ ብቻም ሳይሆን ለሐዋርያው ዮሐንስም ጠበቃው ነው ስለዚህ ሐዋርያው መነኩሴ መረጡት ስላሴ ዋስጠበቃው ናት ተክልዬ ለነፍሴ እየተባለ ይዘምራል መዝሙር አለ ነው እኮ እንደዛ እየተባለ እኮ ይዘምራል አይደል ዋስጠበቃው ናት ተክልዬ ለነፍሴ ሰምተን እንምጣስኪ መዝሙር እንስማው ሐዋርያው መነኩሴ የመረጡት ስላሴ ዋስጠበቃው ናት ተክልዬ ለነፍሴ እንግዲህ እንደሰማ ነው ዋስጠበቃውና ተክልዬ ለነፍሴ ነው የሚሉት የሚገርም ነው እና እንግዲህ ዶክትሪን አይደለም ይሉናል እንደዚህ ብለው እየሰመሩ ይሄ ዋና ጉዳይ አይደለም ይሉናል ለነፍሴ ጠበቃው ናት እየተባለ የሚዘመርበት ቤት ነው ከዛ እዚህ ጋር ደግሞ ሰይስ ጥብቅና ስናወራ ደግሞ ሎቱ ስባት ይሉናል ስለዚህ ለሐዋርያው ዮሐንስ እንኳን የኢየሱስ ጥብቅና ያስፈልገው ነበር ስለዚህ ለአማኞች ጠቅላላ በአንድነት ቁመን አንድ ጠበቃለን እሱ ማን ነው ጌታችን ኢየሱስ ክርስቶስ ነው ሌላ የፍጡር ጠበቃ ልንይዝ አንችልም ማለት አንተ በሆነ ጉዳይ ላይ ተከሰ ጉዳይን ወደ ፍርድ ቤት የሚቀርብ ከሆነ ጎስ ጠበቃ ነው አይደል የምትፈልገው ጉዳዩን በደም የሚያውቅ ብዙ ጊዜ ልምድ ያለው ታዲያ እንደዛው እኮ ተመሳሳይ ነገር እኮ ነው ያለው ስለ ኃጢያት ደሙን ያፈሰሰው ማን ነው ኢየሱስ ብቻ ነው ሌላ ሰው ማንም የትኛውም ጻድቅ የትኛውም ቅዱስ አላፈሰሰም ስለዚህ ስለ ኃጢያት ጉዳይ በሚመለከት ስለኛ ሊቆም የሚችለው ማን ነው ደሙን ያፈሰሰው አካል ብቻ ነው እሱ ማን ነው ጌታችን ኢየሱስ ክርስቶስ ነው ከዛ ውጪ ተክለ ሃይማኖት ምናምን ምንላቸው አካላት እንደውም ለነሱም የኢየሱስ ጥብቅና ያስፈልጋቸዋል እንጂ ለኛ ጠበቃ ሊሆኑ በፍጹም አይችሉም እንግዲህ ሰዎች እኮ የማያስተውሉት ነገር ምንድነው በክርስቶስ ኢየሱስ ሞት ድነናል ዳግም ተወልደናል ከጨለማው ስልጣን አምልጠናል የእግዚአብሔር ልጆች ሆነናል ከዛ የእግዚአብሔር ልጆች ከሆነን በኋላ ደግሞ ጌታ ኢየሱስ ክርስቶስ እስኪመጣ ድረስ እግዚአብሔርን ወደ መምሰል እናድጋለን እና እግዚአብሔርን ወደ መምሰል በመናድግበት በዚህ ሂደት ውስጥ ሰው እንደመሆናችን መጠን እንደክማለን ስለዚህ ሰው እንደመሆናችን መጠን ስንደክም እንዳንጠፋ ሰይጣን በድካማችን ላይ እድል ፈንታ እንዳይኖረው ዋጋ ያወጣውበት እኮ ነው ዋጋ የከፈልኩበት እኮ ነው እያለ ጌታ ኢየሱስ ክርስቶስ እየማለደ ስለዚህ ጥብቅና ስለኛ የቆመ እስከ መምጣቱ ድረስ ይጠብቀናል እኮ ነው ነጥቡ ይጠብቀናል ነው ስለዚህ ለምሳሌ አሁን ፍርድ ቤት የሆነ ኬስ ሲኖር አንዳንድ ሰው ምን ይላል ጉዳይን ጥሩ ጠበቃ ነው ያዘው ይላል ጉዳይን ጥሩ ጠበቃ ነው ያዘው እሱ ላይ ጥየዋል ይላል ስለዚህ እኛም ዛሬ ምን እንላለን ህይወቴን ጥሩ ጠበቃ ይዞታል አሜን ነገሬን ጥሩ ጠበቃ ይዞታል እና ጌታ ኢየሱስ ክርስቶስ ሲመጣ በቃ በደመና ከሚነጥቃቸው እንደገና በመንግስቱ ከሚያከብራቸው ውስጥ እሆናለሁ ላለው በጣም ብርቱ ስለሆንክ ነው አይደለም
በጣም ጠንካራ ስለሆንክ ነው አይደለም ምንም ድካም ስለሌለብህ ነው አይደለም ጠበቃ ስላለኝ ነው በድካሜ የሚራራልኝ ስወድቅ የሚያነሳኝ ስደክም የሚያበረታኝ ብርቱ ጠበቃ አለ ስለዚህ ጌታ ኢየሱስ ክርስቶስ በመልጃው ጥብቅና የቆመ እስከ ዳግም መመለሱ ድረስ ለመንግስቱ ይጠብቀናል ምክንያቱም ጠበቃችን ነው ይሄ ደግሞ የአባቶች ትምህርት ነው ሌላ የተጨቆነ ጥቅስ እና እንድትጠቅሰው የማይፈቀድ ጥቅስ እናንሳ ዕብራውያን 7:25 ነው ዕብራውያን 7:25 መጀመሪያ ላይ ስንጠቅሰው እንደነበረ እሱን እንጥቀሰውና አባቶች እሱን እንዴት ተረጎሙት የሚለውን እንመልከተው እንደዚህ ነው የሚለው ዕብራውያን 7:24 ጀምሬ ላንብበው እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው ስለነርሱ ሊያማልድ ዘወትር በህይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላልና ነው የሚለውና ይሄንን አባቶች እንዴት ፈቱት ይሄን በነገራችን ላይ ሊያማልድ የሚለው ሊያስታርቅ ብሎ ተቀየሩት የሁለት ሹትም ላይ ምክንያቱም ለምሳሌ እንደዚህ ብለው የፈቱት ማስታረቅ ከሆነ የአንድ ጊዜ ስራ ነው የሚሆነው ስለዚህ አርብ የሚያበቃ ነው ዕብራውያን 7 ግን እንደዛ አይደለም የሚያስተምረው ቀጣይነት ያለው ነው አይወድቅም አይነሳም ድጋሚ አይሞትም ግን በፕሬዘንሱና ፍጹም ሰውና ሊቀ ካህን ሆኖ በአባቱ ፊት በመኖሩ ስለኛ ይማልዳል ይሄ ኮንቲኒዩስ ነው የሚቀጥል ነገር ነው እሱን ዮሐንስ አፈወርቅ እንዴት እንደሚፈታው ላሳየ ዕብራውያን 7:25 እንደዚህ ነው የሚለው therefore he is also able to save to the utmost those who come to God through him በእርሱ በኩል የሚመጡትን ያድናቸው ዘንድ ይችላል ለምንድነው ሊያድናቸው የሚችለው የሚለው ቃል በቃል ዕብራውያን 7ን በመተርጎም ምን ይላል ዮሐንስ አፈወርቅ since he always lives to make intercession for them ለምንድነው ይሄ የሚሆነው ሲል እርሱ ሁልጊዜም ቢሆን ስለ ሰዎች ይማልዳል በአባቱ ፊት ያለው ስለኛ ለመማለድ ነውና እርሱ ለዘላለም ካህን ነው በአባቱ ፊት ይቆማል ወይንም ይታያል ይላል አሜን ስለዚህ ዕብራውያን 7:25 ስለነርሱ ሊያማልድ ይኖራል የሚለው ጌታ ኢየሱስ ክርስቶስ ፍጹም አማላጅ መሆኑን የሚናገር ነው የሚገርም ነገር ፋዘር ታድሮስ ማላቲ የግብጽ ቤተክርስቲያን አባት ይሄንን ክፍል ሲተረጉሙ እንደዚህ ብለው ነው የሚተረጉሙት ጌታችን ኢየሱስ ክርስቶስ ፍጹም ሊቀ ካህን በመሆኑና ክህነቱ ያልተለወጠ በመሆኑ ሁልጊዜም ቢሆን ስለ ሰዎች ልጆች ይማልዳል ለምንድነው የሚማልደው ክህነቱ ምን አላለም አልተለወጠም ክህነቱ አልተለወጠም በነገራችን ላይ እኛ አሁን ሁለተኛ አንባቢዎች ስለሆነን ነው በደንብ የማይገባን እንጂ የመጀመሪያ አንባቢዎቹ ክህነቱ አልተለወጠም ሲባል ምን እየተባለ እንደሆነ ይገባቸዋል በብሉይ ኪዳን ሊቀ ካህን ያለ ሌላ ካህን አይሾምም እሱ ባለበት ሌላ ሊቀ ካህን አይሾምም ምክንያቱም እሱ አለና የማማለድ ስራ በሰውና በእግዚአብሔር ፊት የመቆም ስራ እሱ ስለሚቀጥል ማለት ነው ስለዚህ ምንድነው ይያለ ያለው ዕብራውያን 7:25 ስላለ እላዩ ላይ ሌላ አይሾምበትም ሌላ አማላጅ አይሾምበትም ሌላ አስታራቂ አይሾምበትም በነገር ላይ ኢየሱስ በአፊት ሊቀ ካህናት ሆኖ ስለኛ ይቆማል ከጀርባው የሚቆም ካህን የለም ከጀርባው የሚቆም መልአክ የለም ከጀርባው የሚቆም ቅዱስ የለም ብቻውን በአፊት ስለኛ ይማልዳል ይሄ የማን እምነት ነው የአባቶች እምነት ነው ይሄ የማን እምነት ነው የመጀመሪያው ቤተክርስቲያን እምነት ነው የመጀመሪያው ቤተክርስቲያን ኢየሱስ አማላጄ ነው ብላ ታምን ነበር የመጀመሪያው ቤተክርስቲያንና የመጀመሪያዎቹ አባቶች ኢየሱስ በአፊት ስለኛ ይማልድልናል ስለኛ ይታይልናል ብለው ያምኑ ነበር በነገር ላይ በመጀመሪያው 100 ክፍለ ዘመን በሁለተኛው 100 ክፍለ ዘመን ቅዱሳን ይማልዱልናል የሚል እምነት አልነበረም የነበረው እምነት ኢየሱስ ብቸኛ አማላጃችን ነው የሚል ነው ስለዚህ አስተውሱ ኢየሱስ አማላጅ ነው የሚለው የመጽሐፍ ቅዱስ ትምህርት ነው ኢየሱስ አማላጅ ነው የሚለው የቤተክርስቲያን ትምህርት ነው ፍጹም ሰው ስለሆነ ፍጹም ሰው ሆኖ ኃጢያታችንን ተሸክሞ ስለሞተ ፍጹም ሰው ሆኖ ስለኛ ቤዛ ስለሆነ ራሱን መስዋዕት ስላደረገ የማይለወጥ ክህነት ስላለው የሰው ወኪል ስለሆነ ኢየሱስ በሰማይ ይማልዳል ማስተዋወስና መርሳት የሌለባችሁ ነገር በጣም ብዙ ሰዎች ወደ እግዚአብሔር ገብተዋል በጣም ብዙ ቅዱሳን በክርስቶስ ከማመናቸው የተነሳ
ወደ እግዚአብሔር ገብተዋል አንዳቸውም ግን ስለኛ አልገቡም አንዳቸውም ግን እኛን ወክለው በእግዚአብሔር ፊት አልቆሙም የኛ ወኪል ሆኖ በእግዚአብሔር ፊት የቆመው የእግዚአብሔር ልጅ ጻድቅ የሆነው ጌታችን ኢየሱስ ብቻ ነው አሜን የዕብራውያን መልእክት ምዕራፍ 9 ላይ እንደዚህ ይላል ስለ ጌታ ሲናገር በተለይም ከብሉይ ኪዳን ጋር በማነጻጸር የብሉይ ኪዳን ሊቀ ካህናት ስራቸው ምን ነበር የመስዋዕቱ ስራ ምን ነበር የመቅደሱ አገልግሎት እንዴት ነበር አሁን በአዲስ ኪዳንስ እንዴት ሆነ የሚሉን በንጽጽር አድርጎ ሲያስቀምጥልን ዕብራውያን ምዕራፍ 9 ቁጥር 24 ላይ እንደዚህ ይላል ክርስቶስ በእጅ ወደ ተሰራች የእውነተኛይቷ ምሳሌ ወደ ምትሆን ቅድስት አልገባምና ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ይላል ስለዚህ እዚህ ጋር ጊዜው ማየት እንችላለን የት እንዳለ ማየት እንችላለን ምን እያደረገ እንደሆነ ማየት እንችላለን ጌታችን ኢየሱስ ክርስቶስ የገባው የት ነው ከተባለ ምድር ላይ ባለችው ድንኳን አይደለም በሰማይ ባለችው ድንኳን ላይ ነው የገባው እሷም ደግሞ ሰው አይደለም የተከላት ራሱ ጌታ የተከላት ነች በማለት ይነግረናል ዕብራውያን ምዕራፍ 8 ላይ እንደሚናገረው ቁጥር 2 ጀምሮ እርሱም የመቅደስና የእውነተኛይቷ ድንኳን አገልጋይ ነው በማለት የዕብራውያን ጻፊ ይነግረናል ከዛ ስንል መቼ ነው የሚታየው አሁን ይታይ ዘንድ ይሄን ዕብራውያን መልእክት የሚጽፍልን ሐዋርያው በጻፈበት ጊዜም ኢየሱስ ክርስቶስ ስለኔ ይታያል ይያለ ነው ክርስቲያኖች ይሄ ነው የሚነግራቸው አሁን ሲላቸው በእነሱ በነበረበትም ጊዜ ጌታ እንደሚታይ የነገራቸው ነው ስለዚህ እኛም በዚህ ዘመን ላለን ክርስቲያኖች ኢየሱስ ክርስቶስ ስለኛ ምን ይላል ይታያል በማን ዘንድ ስንል በአባቱ ዘንድ ነገር ግን በእግዚአብሔር ፊት ስለኛ የሚታየው ስለራሱ አይደለም እሱማ ምንም የለበትም ኃጢያት የለበትም ተንኮል የለበትም የሚታየው ስለኛ ነው በማን ፊት በእግዚአብሔር ፊት ለምን አሁንም እርሱ ምንድነው አገልጋይ ነው ሊቀ ካህን ነው ቅድም ኤርሚ እንደተናገረው አንድ ሊቀ ካህን በሕይወት እስካለ ድረስ ሌላ አይሾምም ከተሾመ ድፍረት ነው ነውር ነው ህጉን መጣስ ነው ስለዚህ ያለው ሊቀ ካህን ስንት ነው አንድ ነው ሊቀ ካህናታችን አንድ ነው ከሱ ውጪ ሌላ ሊቀ ካህን የለም ለምንድን የሌለው ከተባለ አሁንም ኢየሱስ በሕይወት አለ ስለኛ አሁንም ይታያል ሌላ ሊቀ ካህን መፈለግ ሌላ አስታራቂ መፈለግ ምንድነው የሚያሳየው ሌላ አማላጅ መፈለግ ምንድነው የሚያሳየው ከተባለ ኢየሱስ ሞቷል ማለት ነው አሁን በሕይወት የለም ማለት ነው ይሄ ደግሞ ድፍረት ነው ኃጢያት ነው ኑፋቄ ነው ስለዚህ ትክክለኛ የሐዋርያቶቹ ትምህርት ኢየሱስ ክርስቶስ አማላጅ ነው የሚል ነው እንዳሳየናችሁ ደግሞ የአባቶችም ትምህርት ጌታችን ኢየሱስ ክርስቶስ ጠበቃችን አማላጃችን ብቸኛው ሊቀ ካህናችን የሚል ሐሳብ ነው ያላቸው እንግዲህ የዛሬው መርሃ ግብራችን በተለይም የተጨቆኑ ጥቅሶችን ነበር ስናይ የነበረው በሚቀጥለው ደግሞ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ያለውን ሐሳብ ደግሞ ለማየት እንሞክራለን የዛሬው መርሃ ግብራችን በዚህ ላይ እንፈጽማለን የአብ ፍቅር የወልድ ቸርነት የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን